ሰውየው ከውሽማው ጥልቅ ያለ ፍቅር ይዘውና ይቸገራል። ጓደኞቹ በቃ ምን አስቸገራል ሚስት ፍታትና እሷን አግባት ሲሉት ሰውየው እሷን አግብቼ የት ላመሽ ነው አለ። እነሻመር ቀበሌውስ እንዴት እንደሚያደርጉት አውቃለህ? የመሰረት ድንጋይ ይጥሉና አዲስ ፕሮጀክት ብለው የፕሮጀክቱን ዲዛይን ጠረጴዛ ላይ ያስቀምጡልሃል። ሻምበሎዬ ከዛ አንዱን ፎቅ ያነሳና ያስፎግራል። ያስፎግራል ሲላቸው አስፎግርም በቃ ጥርጊያ መንገድ ይሁን። ከዛ በዚህ በኩል ይሄንና ድልድዩን ያነሳውና ያስነቃል አያስነቃም። ግሪን ኤሪያ ያርጉት። እናቴ እነሱ ኩርኩማቸውን የሚጀምሩት ገና ከዲዛይኑ እና ለዚህ ቅስቀሳ ነው ምንነቃው። አልነሳ አሁን ጨለማችን ሁሉ አደባባይ ላይ ወጥቶ የለ መቀበል አለብን አይደለ? እንዴት መሰለ የምታረገው? አንዱ ትራፊክ 72,000 ቤት ታርጋ ባየ ቁጥር ፊሽካው የፒር ቆም ዳረስ ቅጣት 72,000 ቤት ባየ ቁጥር ዳረስ ቅጣት ቅጣት ቅጣት። የሆነ ቀን ስጋ ቤት ቁጭ ብሎ ለጓደኛው እየነገረው ይሄ 72,000 ቤት ታርጋ ያለው ሰውዬ ወንጀል ነው የሚሰራው። ትልቅ ምክንያት እስካገኝበት ነው ወንጀሉን ለማጋለጥ። ይህን እያለ የምግብ ቤት አስተናጋጁ 72 ዳረስ እምል የትኛው ጥያቄ ተመልሶልህ ነው እንደዚህ ሌላ ጥያቄ ለመጠየቅ የምታሰፈስፈው? የትኛውን ምላሽ አግኝተህ ነው እንደዚህ የምትጓጓው? እኔ ልንገርህ፣ ጥያቄና መልስ እዚህ ሀገር እንደቀረ የምታውቀው ጥያቄና መልስ ፕሮግራሙ ራሱ ትዝታና ትውስታ ሆኖ ሲቀር እርሶ ቢሆኑ ምን ያደርጋሉ የሚለውን የሬዲዮ ፕሮግራም አስታወስከው? አሁን አለ። ለምን መሰለ እርሶ ቢሆኑ ምናን የለም ሁሉንም ሆነን ጨርሰነዋል። ለኔ ጊዜ አተ ነው አምላክ ወይ ይሉታሉ። አንድ ተንኮለኛ ልጅ ቆሎ ተማሪ ቋጥኝ ውስጥ ተደብቆ ጠበቃቸው። አንድ ቀን አምላኬው ዛሬም ጆሮ እንደደፈንክ ነው አትሰማኝም ሲሉት ያ ተንኮለኛ ልጅ ምን ፈለጉማ ሆይ አላቸው። ድንግጥ አለ። ወይ አምላኬው ጆሮ እንዳለ አምናለሁ ሰማኝ እድሜ ሰጠኝ አሉት። ስንት ልስጦት አላቸው። ክዋሉ አስበው ታቁም 10 ስጠኝ፣ አይ 15 20 ስጠኝ፣ 30 ስጠኝ፣ እግዚአብሔር 50 40 ስጠኝ፣ 60 ስጠኝ። እንደው ጌታ ሆይ እንደው እኔን ቆሽማዳዋን አሮጊት ብትተወኝስ ምን ትጎዳለህ? እዚህ ሰፈር ደግሞ አይደለም በሽታማው ቀርቶ እንዴት እንደታመሙ ብቻ አቁት ብቻ ተይዣለሁ ነው ብቻ ታመምያለሁ ነው። ወንድሜ እንዴትና የቱ ጋር እንደታመም ካላወቅ አይደለም መድኃኒት አስተማሚ አታገኝ። ታዲያ አንዱ አሉ በስትል መላሉ መንግስት አንጠፎ ነው የለመነው ስንዴ ገብቶ በላይ ገብቶ
በመኪና ጭራውት ወደ ሌላ ሀገር ሲወስዱ ተያዘዋል። ምን እያደረጋችሁ ነው ጎበዝ? ይሄ ለድሃው የመጣ የእርዳታ ስንዴ ያረል እንዴ ሲባል ምን ቢሉት ጎረቤት ሄደን ልናስፈጭላቸው ነው። ዶክተርና ሐኪም ሆናለሁ ብሎ ለቤቱና ለሀገሩ በሽታ አይሆን። አንዱ ሰውዬ ሌባ ገብቶ ቤቱ ለመንፈስ አይነት ሌባውን እያሯሯጠው ነው ግቢ ውስጥ። ሌባው ሰውየውን 3 ዙር ደረበው እያሯሯጠው። ከዛ ሌባ ከኋላ ሰውየው ከፊት አገለባበጡብን እኮ። ኤና ፖሊስ ጣቢያ ደውለህ ጎበዝ፣ ኧረ ሰዎች እየተዘረፍኩ ነው ሌባ ቤቴ ገብቷል ብለህ የት ነው ያለው ስትል ከኋላ ነው ያለው። ለማሳመንም ለመታመንም እኮ ግራ ነው የሚገባው። ለምን መሰለ? ሲመኙ ጥንቅቅ አድርገው ነው የሚያውቁ ከስር እስከ ላይ ድረስ። እንደውም አንተ ከሰራው ስራ በላይ እነሱ የሚመሰክሩልህ ይበዛሉ። ምክንያቱም አይናቸው አይሰሩም ቁጭ ብሏል። ስንቱ መሰለ ዶክተርና ሐኪም ሆናለሁ ብሎ ለቤቱና ለሀገሩ በሽታ አይሆን። አለበለዚያ አይገባ። የኛ ነገር እንዴት መሰለ? ድሮ የሚባለው የለም ገጣጣ ባል ያላት ሴት ወይም ሚስት ባልየው አልቅሶ ካልነገራት ችግሩና ህመሙ አይገባት የሚባለውን አስታወስክ? ሁሌ እየሳቀ ነው የሚመስላት። የኛም ነገር እንደዛ ነው እናቴ። የአሽከሩን ስሜት ህዝብ ሆነ ካልሆነ አይገባም። ይሄ እንደው ትንፋሽ ወደ ውስጥ አስገቡ ትንፋሽ ወደ ውጭ አስወጡ የሚባለውን ስፖርት እንቅስቃሴ ነው። ነገር ቀላል መስሏል እንዴ? ወንድሜ አትሳሳት። በሳምከውና ባስገባው አየር ታፈነ ልትቀራት ትችላለህ። ታዲያስ ዝም ብሎ ገብቶ መውጣት ቀላል አይደለም። እዚህ ሰፈር ውስጥ ማስገባቱን ብቻ ነው ደግሞ እኛ የምንችልበት፣ አወጣጡን አንጠይቅም። ዛሬ እኛ ሰፈር የሆነውም እንደዚህ ነው። አንዴ መዝገብ ቤት ናችሁ ተብለን እኛ ማመን የለ ከላይኛው አካል አሰልጣኝ ተላከልን ባለሙያ ተብሎ የድሩ ስብሰባ ላይ ዛኔ የቆየ ነው። አሰልጣኙ በስሜት ነው ያወራው። ድሩ ስብሰባ ላይ ዲሞክራሲ ማለት ይላል ተብራሯል። ዲሞክራሲ ማለት ከግሪክ የመጣ ቃል ከሁለት ቃል የተመሰረተ ስለሆነ እገሌ ማለት እንደዚህ ነው፣ እገሌ ማለት እንደዚህ ነው። በዲሞክራሲ ስርዓት ውስጥ የብዙሃኑ ድምፅ ይገዛል፣ ያናሳውና አነስተኛው ይከበራል። ወረዘሻሻበ ናት ሰውየው ከውሽማው ጥልቅ ያለ ፍቅር ይዘውና ይቸገራል። ጓደኞቹ በቃ ምን አስቸገራል ሚስት ፍታትና እሷን አግባት ሲሉት ሰውየው እሷን አግብቼ የት ላመሽ ነዋል። እውነቱን ነው የአገሬ ሰው። በሜዳ አህያ ላይ ቀጭኔ ተኝታ ትደግምላት ጀመር ሰኔ ጎሎጎታ አለ የአገሬ ሰው። በነገር ላይ የዚህ ሰፈር ሰው ማጋጨት ከባድ ነው። ሰውን ከሰው ማጋጨት በጣም ከብዷል። ከዚህ በላይ የት ይድል? እውነቴን እኮ የጸብ ምክንያት አጥቶ በጸብ ምክንያቶች ሁሉ ተጋጭቶ ምክንያት በማጣቱ መንስኤ ከራሱ ጋር ጸብ ጀምሯል። ከራሱ ጋር የተጣላን ሰው ደግሞ ለአስታራቂም ለፍርድም አይመችም። ግራ የገባው ሰው እኮ ነው። እዚህ ታጠፋለህ፣ በአፍ ትጠፋለህ። እዚህ ማንም ከፊቱን ከኋላውን ከጎን
ከጎኔውን ሲል ሁል ጊዜ ራስን መጠየቅ ያለብህ ምንድነው? ከዛስ በኋላ ያን ጊዜ ከስሜታዊነት የነጻ ትክክለኛ ውሳኔን ትወስናል። ማማለጣሽ ለኔም የተመለሱ መስሏል እንዴ? ባለፈው አገኙኝ እኮ ያለፈው ክረምት ሐምሌ ላይ ችግር ውስጥ ገብቼ ከማማለጣሽ ገንዘብ ተበድሬ ያን የመከራና የጭንቅ ጊዜ አለፍኩት። ባለፈው ጥሩ ፍራሾች ታደስኩ በኋላ ገንዘብ አግኝቼ ጠጅ ቤት የመጣውን የሄደው ስጋብስ ለአዝማሪው ባንጃው በላይ ስሸልም እማማለጣሽ አይናገሩኝ ነገር ሰው ተሰብስቧል። ምን ቢሉ ጥሩ ደስታ አስመላሽ ሐምሌን ልጥራው። አንዱ ባል ሚስቱ ተቆጥተው ሁለተኛ ጠጅ ቤት የሚባል ድርሽ እንዳትል ተብሏል። አምልጦ ላጥ ብሎ ጠጅ ቤት መምጣት ሁለት ብርሌ እንደላፈ ተደወለለት ከላይኛው አካል ከሚስቱ። ስልኩን ሳየው ደንግጦ ምን ያርግ ከጎን ያለው ሚስቴ ደወለች። አፌሸታ ከጎን ያለውስ አዎ አንተ ብሎ ሶፍት አውጥቶ በዚህ ሸፍና አውራ። በቸርነቱ አይደለም ያለ እኔ ደስታ አስመላሽ ታዲያ እነግራለሁ። ፍራሽ ብቻ አይደለም ምናድሰው ምንገርፈው እንደ ሻምበል ያሉ ሲዛነፉ ሲቀደዱ እንሰፋለን። መቼም አሁን ከጠጅ ቤት ለረፍት ስመጣ እኮ ነው 3 ንስሐ የሚቀበሉ ጓደኛሞች እየተጨዋወቱ ነው። እስከ መቼ ነው እኛ ብቻ ንስሐ የምንሰማው? እኛ ራሳችን ንስሐ መግባት አለብን ይባባላሉ። ጥሩ ሐሳብ። አንደኛው ጀመረ። እኔ የንስሐ ልጆቼ ከሚሰጡኝ ብር ላይ በድብቅ ወስጃለሁ አለ። ሁለተኛው ቀጠለ። እኔ ያው በጾም ከአልጋ ወድቄያለሁ አለ። ሶስተኛው ስቅስቅ ብሎ አለቅስም። ምን ነው ሲሉት እኔ ደግሞ የሰማሁትን መደበቅ አልችልም። ሰውየው ከውሽማው ጥልቅ ያለ ፍቅር ይዘውና ይቸገራል። ጓደኞቹ በቃ ምን አስቸገራለ ሚስትህን ፍታትና እሷን አግባት ሲሉት ሰውየው እሷን አግብቼ የት ላመሽ ነዋል? እውነቱን ነው ያገሬ ሰው። በሜዳ አህያ ላይ ቀጭኔ ተኝታ ትደግምላት ጀመር ሰኔ ጎሎጎታ አለ ያገሬ ሰው። በነገር ላይ የዚህን ሰፈር ሰው ማጋጨት ከባድ ነው። ሰውን ከሰው ማጋጨት በጣም ከብዷል። ከዚህ በላይ የት ይድል? እውነቴን እኮ የጸብ ምክንያት አጥቶ በጸብ ምክንያቶች ሁሉ ተጋጭቶ ምክንያት በማጣቱ መንስኤ ከራሱ ጋር ጸብ ጀምሯል። ከራሱ ጋር የተጣላን ሰው ደግሞ ለአስታራቂም ለፍርድም አይመችም። ግራ የገባው ሰው እኮ ነው። እዚህ ታጠፋለህ፣ በአፍ ትጠፋለህ። እዚህ ማንም ከፊቱን ከኋላውን ከጎኔውን ሲል ሁሉ ጊዜ ራስን መጠየቅ ያለብህ ምንድነው? ከዛስ በኋላ ያን ጊዜ ከስሜታዊነት የነጻ ትክክለኛ ውሳኔን ትወስናል። ማማለጣሽ ለኔም የተመለሱ መስሏል እንዴ? ባለፈው አገኙኝ እኮ ያለፈው ክረምት ሐምሌ ላይ ችግር ውስጥ ገብቼ ከማማለጣሽ ገንዘብ ተበድሬ ያን የመከራና የጭንቅ ጊዜ አለፍኩት። ባለፈው ጥሩ ፍራሾች ታደስኩ በኋላ ገንዘብ አግኝቼ ጠጅ ቤት የመጣውን የሄደው ስጋብስ ለአዝማሪው ባንጃው በላይ ስሸልም እማማለጣሽ አይናገሩኝ ነገር ሰው ተሰብስቧል። ምን ቢሉ ጥሩ ደስታ አስመላሽ ሐምሌን ልጥራው።
ተማሪው ይጠይቃቸዋል። ተማሪዎች መጎምጀት ምንድነው? ጸጥ። አሁን የምግብ ዝግጅት ያላችሁ አይደል? በቴሌቪዥን አዎ። ምግቡ አያስጎመጅም? ያስጎመጃል። ታዲያ ተማሪዎች መጎምጀት ምንድነው ሲላቸው በአንድ ድምፅ ቴሌቪዥን ማየት። ድህነቱን ይረሳ ዘንድ የወይን ገንዘብ ስለሌለው ጠጅ ጠጣ አለ። ትናንት እዛ ሰፈር ሲሆን እያየሁት ዛሬ እዚህ ሰፈር ሲደገም እየታየኝ ነገዬን አልሸወድም። ድሮ ሲሆን ስላወቅኩት ዛሬ እማርበታለሁ እንጂ ስህተቱን ሁሉ አልደግም። ፍቅርና ሰላምን ሁሌ መጎምጀት ደስ ካለ ከዛስ የሚለውን ጥያቄ ሳትጠይቅ በደመ ነፍስ መሄድ ትችላለህ። አለበለዚያ ለተማሪዎቹ ትሆናለህ። አንዱ ሲጠጣ አድሮ ነው አሉ፣ ነጋበት። ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። አራራራ እሾህንማ በሾህ ነው ብሎ ቀጠለበት መጠጣቱ። ረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምራው መሰለ። በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም፣ ይሸቅጡብሃል። ዋጋ ባታወጣ እንኳን ማለት ነው ዋጋ ተመነው ያስማሙሃል። አንዱ ደግሞ አለል የጥጥ ፍራሽ እኮ ነው መጀመሪያ ሳፍቼ የሰጠው። እንዴት ቢተኛበት ነው ፈትሎ አመጣው። የአንዳንድ ሰው እኮ የህሊና ቁስል እኮ ማገላበጥ ብቻ መስሏል እንዴ? እንቅልፍ ማሳጣት መስሏል እንዴ? የአንዳንድ ሰው ክፋት ለፍራሹ ሁሉ እኮ ነው ማይመለስ። ደሞ ግዛኝ ብሎ ይመጣል። ሰው እንዴት በህመሙና በበሽታው ላይ ይሳለቅ? ይህንንማ ፍራሽ አበባ ስለ ለመስከረም አዙሮ አልኩታ። ቀለኛ ታረስ። ለዛ ነው ጠጅ ቤት የነገርኳቸው የሻምበልን ህልም ከሰማን በኋላ ይኸውልህ ልንገር፣ ቤት ባይኖርህ አልጋ ይኖርህ፣ አልጋ ባይኖርህ ፍራሽ ነው፣ ፍራሽ እንኳን ባይኖርህ ወይ ቅዠት ወይ ህልም ይኖራል። ነገር ግን እንቅልፍህን የምታጣው ህሊና ከሌለ ብቻ፣ ሌላ ምንም ተአምር። ለዛ ነው በአዲስ መልክ ስራ መጨረሻችን ትዝ አለኝ። ሁለት ጓደኛሞች ናቸው አሉ። ሁለት ሰሞን ጭፈራ ቤት እየዞራሉ ውድ ውስኪ በአይነት እያቀያየሩ ነው የሚጠጡት አለ በየሆቴሉ። ከጊዜ በኋላ ወደ ባር ዝቅ ብለው ቢራ ጀመሩ። ከዛ ቀስ በቀስ ክበብ ገቡና ድራፍት፣ ከዛ ጠጅ ጠላሉና መጨረሻ ላይ መንደር ውስጥ አረቄ ጀመሩ። ካቲካላ እየጠጡ በማል አንደኛው ጓደኛ ነፍሴ መጨረሻችን ግን ምንድነው ከዚህ በኋላ ነው። ጓደኛው ዞሮ እያየህ ትጠይቀኛለህ? እኔ ከዚህ በኋላ እኮ መጨረሻ የለም፣ ካለ እንኳን ያተላ ጉድጓድ ውስጥ መግባት ነው አለ። አይ መጨረሻ እናት ብቻ የስብሰባው መጨረሻ ላይ ምን ተነጋገርን? ነዋሪው ጠየቀ። የኛ ሰፈር ነው በኩል አይን እንተያይ። ለምንድን ነው ምን ለያይ? እድል ይሰጠን፣ እኛም በቴሌቪዥን እንታይ መክፈላችን ካልቀረ
እሺ ተብሎ ነው ቃለ መጠይቁ የተፈቀደው። በነገራችን የጋዜጠኛውን የመጀመሪያ ጥያቄ መንፈስሻ ነች ያስቀየረችው። እሷን ጠየቃት። ምን ይላል ጥያቄው? ስለ አመራሩ ደካማ ጎን ምን ታስባለህ አሉት። መንፈስሻ ምን ቢል ጥሩ እንዴ ወንድሜ በቴሌቪዥን እንትያይ እንጂ በጎሪጥ እንትያይ ነው እንዴ ተባባ። እንደ ተማሪው ላለመሆን እኮ መንፈስሻ ተማሪ በድብቅ የተማሪዎች ምሳቃ ቤት ውስጥ ገብቶ ሰርቆ እየበላ እጅ ከፍንጅ ሲያዝ አተ ሌባ ሲሉት ኧረ አልበላሁም ማለት ይሄ ምንድን ነው ሲል አፉን እየጠረገ ማን ነው ባፌ የበላበት? ችግር የለውም ወንድሜ ችግር የለውም። ከሰው መንጠቅና የሰው ጉርሻ መውሰድ ዘመናዊነት ነው ስለተባለ አይዞ አደንግጥ ቢሉ ምን መሰለ አንተ ብትበላው ባትበላው መበላቱ አይቀርም። በዚህ ስብሰባ አሉ ብዙ አበላላረል ያለ እንደኛ ተሰበሰቡ አሉ። ስልጠና ነው እና የስልጠናው ርዕስ ምን ይላል? ኢትዮጵያ የ13 ወር ጸጋ የሚል እና አወያዩ መድረክ ላይ እኛ የራሳችን መቁጠሪያ ያለ መገለጫችን ልዩ ሆነ እኛ ብቻ ነን 13 ምናምን አለና የአበል ሰዓት ላይ ሊቀበል ሄደ። ይሄን በቃ እንግዲህ አንድ ቀን ቢሆንም የተሰበሰቡት ቦር ይሰላሉታል። ግን ያው በጳጉሜ ወር ነው አሉት። በጳጉሜ 5 ቀን ያ እናቴ መገለጫ መቁጠሪያ ያለ ሰውዬ ግድ የለም በፈረንጆቹ አርጉልኝ በ30 አለ እንዴ ሲገለበጥ እኮ 13 ነው አለ። ይበላል እኮ ጎበዝ። አረ ይሄው አሰልጣኝ ምክትሉ ላሉ አላስቀምጥ ነው የሚለው አላሰራለው እና አንድ ጊዜ የውጭ ሀገር ስልጠና እሱ ትተው ለምክትሉ እድል ተሰጠ። ተበሳጨላ ስልጠና ላይ ያለ ለምክትሉ ውጭ ሀገር ደወለ። ያተ እዛ የእንግሊዘኛ ምናምን ባባችንም ሞክር አንብብ እዚህ አባጨጓሬ ምናምን እንዳትበላለው። ምክትሉስ ጌታዬ አባጨጓሬ በበላማ ኖሮ ድሮ በልቼ ነበር። ሰው ብሶበታልና እንግዲህ እኛም ላለመበላት ነው አለመጠይቅ የሰጠነው። እንትን እኮ ነው ይሄ ከወደክ አይቀር በክቱ ደቅ ይባል የለ። ለምን መሰለ በክት ስትወርቅ የልብስ መቆሸሽ ሰው ይጠራል። እኔ መሰለ ሰውዬ ገፍተውት እኮ ነው ገፍትረውት ትባላል። በመናኛው ልብስ ከወደክ ሰካራ ጠግቦ ወድቆ ነው የምትባለው። ለዚህ ነው እኔም እንደማይገባ ከመታየት እውነትና እምነትን ተቀብሎ በሚገባ ለመታየትን መርጬ ሐቁን የተናገርኩት። ጥያቄው ቀላል ነው። ጋዜጠኛው የጠየቀን ሁላችን ነው። ሀገር ለእናንተ ምንድን ናት ይላል። ሁሉ በየተራ የሰፈራችን ሰው የተነሳ ጥያቄው መመለስ ጀመረ። በመምህር ቀን የተጀመረው ሀገር ለኔ የፊደል ገበታ ነች። ሆያትና ፊደሉ ደግሞ ህዝብ ነው። ጥሩ መሪ ካገኘ ከአስከፈ በስርዓት በአይነቱ ይደረደራል። አቅም የሌለው ከሆነ ደግሞ አቦጊዳ ያደርገዋል በታፍ